የ2026 BYD YOUNUP ስማርት ኤዲሽኑ ምን ይዞ መጥቷል? ሰላም ጤና ይስጥልን። ዛሬ ደግሞ በኮሜንት ሴክሽን ላይ ስለ BYD YOUNUP 2026 ስማርት ኤዲሽኑ ሪቪው ስራለን ባላችሁ መሰረት እሱን አዘጋጅቼላችኋለሁ። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። እንደሚታወቀው ኤሌክትሪክ መኪኖች በባትሪ ፓካቸው፣ በድራይቪንግ ሬንጃቸው፣ በሶፍትዌራቸው እና በምቾታቸው ከጊዜ ወደ ጊዜ እየተሻሻሉ መጥቷል። ይህም የ2026 BYD YOUNUP ስማርት ኤዲሽኑ ከዚህ ቀደም ከነበሩት 2024 2025 BYD YOUNUP በኪሎ ሜትር ሬንጃቸው ከዚህ ቀደም የነበሩት 301 እና 401 ኪሎ ሜትር የሚሄዱ ሲሆን አዲሱ የ2026 ግን እስከ 505 ኪሎ ሜትር ድረስ እንዴት ተደርጎ ነው የተሰራው? ይሄንን ያክል ኪሎ ሜትር እንዲሄድ ያደረገውም የባትሪ ፓኩ ነው። ከዚህ ቀደም የነበሩት አነስተኛ የባትሪ ፓክ ሲኖራቸው የ2026 BYD YOUNUP ግን በ42.3 ኪሎዋት አወር እና በ52.4 ኪሎዋት አወር ሊቲየም አይረን ፎስፌት ብሌድ ባትሪ የሚጠቀም ነው። ይህ ተሽከርካሪ የቦዲ ስታይል ላይ ብዙም ለውጥ አላሳየም። ልክ እንደ 2024 እና እንደ 2025 የኮምፓክት SUV የቦዲ ስታይል ሲኖረው 5 በር አለው። 4 ሰዎችን ደግሞ ድልቅቅ አድርጎ ማስቀመጥ የሚችል ነው። ሌላኛው የተሽከርካሪ ፍሮንት ዊል ድራይቭ ሲንግል ኤሌክትሪክ ሞተር የሚጠቀም ሲሆን ኤሌክትሪክ ሞተሩ ማቀም እስከ 60 ኪሎዋት ወይ ደግሞ 80 ሆርስ ፓወር ነው። በዚህም እንግዲህ እስከ 505 ኪሎ ሜትር በፉል ቻርጅ መሄድ ይችላል። በዚህ በ2026 BYD YOUNUP ስማርት ኤዲሽኑ ላይ ልክ እንደ 2024 እና ልክ እንደ 2025 ዘመናዊ የሴፍቲ ፊቸሮች አሉት። የተለያዩ ራዳሮች፣ የተለያዩ ካሜራዎች፣ አፕዴት የሆኑ ሶፍትዌሮች እና የተለያዩ አዳዲስ ነገሮች ይኖሩታል። ከ2024 እና ከ2025 አብዛኛውን ነገር ልዩነታቸው ምንድነው? በሶፍትዌር እና በድራይቪንግ ሬንጃቸው ነው። 2024 እና 2025 በ401 ኪሎ ሜትር ሲሆን ይሄ ግን ወደ 505 ኪሎ ሜትር አሳድጎታል ማለት ነው። ስለዚህ ኤሌክትሪክ መኪኖች በየጊዜው አዳዲስ ነገሮችን እያመጡ ነው። ኤሌክትሪክ መኪኖች ስንገዛ እጅግ በጣም ጥንቃቄ ማድረግና የተለያዩ ነገሮችን ማየት መፈተሽ ይኖርብናል። ይሄን ለማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት፣ ጥያቄ ሰው ኮሜንት ሴክሽን ላይ አስቀምጡ። ለሁሉም እንዲደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ጤና ይስጥልን።